ሰላም ሰላም ውድና የተከበራችሁ የሀገሬ ልጆች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ሰላማችሁ ይብዛ። የሀገሬ ልጆች ደህና ናችሁ? እኔ ያለው ተጠፋፍተናል። በጣም ይቅርታ ጠይቃለሁ በመጀመሪያ ስለጠፋሁኝ። እንዴት ናችሁ? እኔ ያለው እላችኋለሁ እና ሰብስክራይብ አድርጉኝ ፕሊዝ። ስትጀምሩ ሰብስክራይብ እያደረጋችሁ ቢሆን ደስ ይለኛል። ታበረታቱኛላችሁ። ፕሊዝ ሰብስክራይብ አድርጉኝ። ሌላ ደግሞ ዛሬ ቁርስ አብረን እንበላለን፣ ምሳም አብረን እንሰራለን እላቸዋለሁ። ከኔ ጋር አብራችሁን ቆዩ። እንኳን አደረሳችሁ ለሙስሊም እምነት ተከታዮች ለረመዳን በዓል። ኦልሬዲ ደርሷል። ጾሙ በዓል አይደለም፣ በዓል ነው ያው ነው፣ ብቻ ጾሙ ደርሷል። እንኳን አደረሳችሁ። ሌላ ደግሞ ዛሬ ምን መሰላችሁ? ብቻ ብዙ ሀሳብ አለ። ሻይ ሰርቻለሁ። እዚህ ጋር ቅጣ አለ። ሌላ ደግሞ ምንድነው የምበላው መሰላችሁ? ይሄንን ነገር ታውቃላችሁ አይደል? ዘይቱን አድርጌ እበላለሁ። በጣም ነው የሚጣፍጠው። ምርጥ ነገር ነው። እናንተ ጋር ሞክሩ። ቆንጆ ነው እላችኋለሁ። እኔ እወደዋለሁ። ያው ምርጫዬ ነው። አንድ ዙር ስራ ጨርሼ ነው ቁርስ ልበላና ምሳ ሰርቼ ያለቀኝ ላግዛት ነው። ሙሉ ለሙሉ አልሰራም። ዋው በጣም ይጣፍጣል። እኔም የምወደው ነው። እንዲሆን የሀገራችን ወተት ይመስለኛል እና ዛሬ የምንሰራው ድንች በእንቁላል ነው የሚወዱት። ድንችና እንቁላል ተጠብሶ ብቻ። በዚህ በኩል ብዙ ድንች አለ። ሰዓት ይሮጣል። ዛሬ ደግሞ ሰዓት ይቸኩልብኛል፣ ለምን እንደሆነ አላውቅም። ስለዚህ ሰዓት ስለሚፈጥን እኔም ቶሎ ቶሎ ቁርስ ከጎን እየበላው ከጎን ደግሞ ይሄን እንሰራለሁ። ምክንያቱም ጽዳት ብዙ ስላለብኝ በጣም ሰዓት ይሮጣል እላችኋለሁ። ይሄን እየሰራን አንዳንድ ነገሮችን እናወራለን። ነበረ። ደግሞ ሰሞኑ የታዘብኩት ነገር ሰሞኑ አፕ ምንድነው ባለንታንዳይ ነበረ። ምን እንደታዘብኩ ታውቃላችሁ? ከሱ ነገር አሁን ለምሳሌ ኢትዮጵያ ውስጥ ለባለንታንዳይ ምን በተለይ ስለ ስጦታ ምን ያዘጋጃሉ? የውጭ ሀገርና የኢትዮጵያ በተለይ ሰማይና ምድር በጣም ነው የሚለያየው። የእውነት ታዝቤያለሁ። ለምን እዛም ኢትዮጵያም ምን እንደሚያደርጉ አውቃለሁ። የሚሰጡትን ነገር ሀሳባቸው የጭንቅላት ላይ የሞላው ነገር አውቃለሁ። እዚህ ጋር ደግሞ ታዘብኩኝ የሰጡት ነገር ምናምን በስማ ግን ሰማይና ምድር ነው የእውነት። አሁን ኢትዮጵያ ምንድን ነው የሚያደርጉት? ኢትዮጵያ የዛን ቀን ያው የፍቅረኛሞች ቀን ላይ ምንድን ነው የሚያደርጉት? የታወቀ ነው። አንድ ቁጥር ያው ቀይ የሚለብሱ ይለብሳሉ፣ ቀይ ይለብሱታል። ከዛ ሌላ ደግሞ ወንዶች ምን ያደርጉላቸዋል? እቺ ወይን የፈረደባት ወይን አለች አይደል? እሷን ይገዟታል። ከዛ የሆነች ካፕል ቦታ ይይዛሉ። ያችን ወይን እና ያው የሚቀመስ ምግብ አይጠፋም። ያችን ነገር ይቀምሱታል። ከዛስ ሌላ ምን ያደርጋሉ? ሌላኛው ስጦታ እግዚአብሔርን ቢሰጡ ከስንት አንድ አበባ ቢሰጡ ነው። ከስንት አንድ እሱንም ያለው ማለት ነው። ሽስታው ማለት ሽስታ የሆነው ደግሞ ዝም ብሎ ጠርቶሽ በወይን አድርቆ ይሄዳል። ያው ፍቅረኛው ማለት ነው። ከዛስ ማትቀረው ነገር ደግሞ አንድ ነገር አለች። ምንድነው? እሷም አልበርጎ እሷ ትያዛለች። ግድ ነው እንግዲህ እሷ ግድ ነው። አንዱ ሰውየው ምን አለ ሰሞኑ የሆነ ዩቱብ ላይ ሳይ ቫለንታይን ዳይ ካለፈ ከ45 ቀን በኋላ ውርጃ ይበዛል አለ። እግዚአብሔርን እውነቱ ነው። ግን ደግሞ የሆነ ታዋቂ ሚዲያ ነው የዘገበው ይሄን ነገር እና ውርጃ ይበዛል። ለምንድን ነው? ሮጦ ለዚች ጉዳይ ነው እንግዲህ ይሄ ፍቅረኛሞች ቀን ተብዮ
የሚያስቡት ጭንቅላታቸው ላይም የሚጠራሩ የሚገናኙት ቀጠሮ ተይዞ ይሄ በዚህ ቀን ነው እንደዚህ እኮ ነው ዛሬ ምናምን ፍቅረኛሞች ቀን ተብሎ ማለት ነው የሚሄዱት ቀጥታ ለዚች ጉዳይ ነው። እና ሌላ ደግሞ ምንድነው የታዘብኩት ከሷ ስጦታ ውጪ ሌላ ምንድነው አልበርጎ ይያዛል። ያችን ወይኗንም አናቷን ብሎ እንግዲህ ይሰክራሉ። ምንም ያደረጉትን ነገር አያውቁም። እና እላችኋለሁ የውጮችሳ እዚህ ያለንበት ሀገር ደግሞ የታዘብኩትን ልንገራችሁ። እግዚአብሔርን ግን ምንም ቢሆን ይበዛሉ ማለት የሆነ በቃ ምርጥ ናቸው። ከኢትዮጵያ ስጦታ የሚሰጡት ነገር እና አስተሳሰባቸው ለዚህ ቀን ያላቸው ነገር ሲመሳሰል በጣም እዚህ ሰማይና ምድር እግዚአብሔርን ሰማይና ምድር። እዚህ ምንድነው ያደርጋሉ? ብቻ ወሬ አላብዛባችሁ ውዶች፣ ሰብስክራይብ እያደረጋችሁኝ እሺ ፕሊዝ ጠይቃችኋለሁ በትህትና። እዚህ ደግሞ ምን ያደርጋሉ? ድንቹን ልከትፈው ነው ውዶች። እዚህ የሚያደርጉት የሚሰጡት ስጦታ አንደኛ የሚያምር አበባ፣ ሁለተኛ የሚያምር ቀይ አሻንጉሊት። ወይኔ እንዴት እንደሚያምር የእውነት ሁለት አልኳ። ሶስተኛ አስቡ እንግዲህ ዝም ብላችሁ አስቡ። ውጭ ወጥቶ ጽድት ያለ ቦታ እኔ ነኝ ያለ የሚያምር ቦታ ይዝናናሉ። ወስዶ ያዝናናታል እንጂ። ሲቀጥል ደግሞ በጣም የሚያምር በቃ ዋው የተባለ ቦታ ወስዶ ያዝናናታል። ሲቀጥል ደግሞ ምንድነው በጣም የሚያምር ብዙ ግራም ወርቅ ስጦታ ይሰጣሉ። እነዚህ የውጮች ማለት ጌታ ምስክር፣ እኔ ስላየሁት ነው ማወራላችሁ። የሚያምር ወርቅ በቃ ስጦታ ይሰጣታል። ዋው ዋው ነው። ከዛም ያው የቀረውን እናንተ ታውቃላችሁ። ከዛ ሁላ ስጦታ በኋላ ያለ ነገር አለ እላችኋለሁ። ብቻ የኢትዮጵያና የዚህ ሀገር ሲመሳሰል በቃ ሰማይና ምድር እግዚአብሔርና ሰማይና ምድር እንደተራራቀ እንደው ቢያገቡ እነዚህ ውጮች ያገቡ ጌታ ፍቅረኛ ቢይዙ ውጮች ይያዙ። እነዚህ ኢትዮጵያውያኖች እኮ እርግጥ እነሱ ስላጡም ሊሆን ይችላል። ሁሉም ደግሞ አይደሉም እንደዚህ የሚያደርጉት። አንዳንዶቹ የኢትዮጵያውያኖች ሆኖ እራሱ በጣም የሚያምር ቦታ በቃ አለ የተባለ ቦታ ወስዶ የዛን ቀኑን ታሳቢ አድርጎ ወስዶ የሚያዝናኑ አሉ። የተለየ ስጦታም ይሰጡ አሉ። መኪና ሁሉ የሚሰጣጡ አሉ አይደል? ነገሩ ይቅር በላይ ጨርሽም እነሱን አልወቅሳቸውም። ግን ያው አብዛኛው የአቅም ጉዳይ ነው። እርግጥ የኛ ሀገሮቹ የአቅም ጉዳይ ነው እንጂ ካለው የሚሰጥ አለ። ግን ደግሞ እኔ ኢትዮጵያ ውስጥ እንደዚህ አላጋጠመኝማ፣ አላየሁትማ። ወርቅ ገዝቶ የሚሰጥ አላየሁትም። እግዚአብሔርን አላየሁትም። መኪና ገዝቶ የሚሰጥም አላየሁትም። ግን ያው አለ አይደለም ሚዲያ ላይ የሚታየው እውነት ይሁን ውሸት አላውቅም፣ ያሳያል ዝም ብሎ አንዳንድ ታዋቂ የሆኑት መኪና ተሰጣጠም ነገር የሚሉት ፒክቸር ያሳዩናል። ግን እሱም እውነት ይሁን ውሸት አይታወቅም። እና ብቻ እነዚህ ውጮቹ በእውነት ይበልጣሉ። ሲያስፈልግ አዲስ ልብስ ሁሉ ገዝቶ አምጥቶ እዛን ቀን ለብሶ የሚዝናኑትን አስባችሁታል? ምን ያህል ደስ እንደሚላት ዋው። እኛ ቤት ደግሞ ሰሞኑ ተገዝቶ ተሰጣት ወርቅም አሻንጉሊትም አበባ። ከዛ እኔ ተዋርጄ ነበር አንድ ጊዜ እንደው ምን እንዳንቀላቀለኝ። ሰውየው አሻንጉሊቱንና አበባውን እና ወርቁንም ይዞ ሲገባ እርግጥ ልጁ ወጥቶ የሱ ልጅ ሮጦ መኪናው ጋር ሄዶ ተቀብሎት መጣ። ከልጁ ጋር እንቃለዳለን፣ ብዙም ባይሆን እቃለዳለሁ፣ ፒስ ነን፣ እንሳሳቃለን። ልጁ ታዲያ 11 ዓመት ልጅ ነው፣ ትንሽ ልጅ ነው። ከዛም እኔ ደግሞ አሻንጉሊት በጣም እወዳለሁ፣ አሻንጉሊትም አበባም እወዳለሁ። የሚሰጠኝ የለም እንጂ ወይኔ ጉዴ። እና ልጁ አሻንጉሊቱና አበባውን ይዟል። በር ሲንኳኳ እኔ ሌላ ሰው መስሎኝ ነው በሩን ክፍት ሳደርገው ልጁ ትልቅዬ አሻንጉሊት ይዞ ግብት አልኩኝ። ልክ እንደዚህ ድንግጥ። ከዛስ ሁለት ድንጋጤ። ከዛስ ከኋላ ለካ ሰውየው አለ። ልብ አላልኩትም።
ሰውየው እንዴት ዞሮ እንዳየኝ ወይኔ ጉዴ! እዛን ቀና ቤት ድንጋጤ በስመ አብ። እኔስ እንደው ምን ሆኜ ነው እንዴ? ግን ለምንድን ነው ልክ ለራሴ እንደመጣ አድርጌ ዋው ድንግጥ ግን ተባለ እላችኋለሁ። ግን መጨረሻ ላይ ምን እንደሆነ አላውቅም። ሴትዮዋ ጭራሽ ተጣሉ ሰውየው ጋር ማርያም፣ ምን እንደሆነ እኔ አላውቅም። እንደዛ አድርጎ ወይ ጥጋብ። የኢትዮጵያ ሴት ብትሆን እኮ አስባችሁታል? ዘላ ነበር አንገቱ ላይ የምትንጠለጥለው። የምስጋና ብዛት ራሱ ነበር የምታወርድለት። ምስጋና ቢስ ናቸው እነዚህ ደግሞ አንዳንዴ ሳስባቸውና በጣም ነው የታዘብኩት። ሰሞኑ ይሄ ነው በተለይ ያው አሁን ቆየት ብሏል። ይሄ የሚወራበት ወቅትም አይደለም። ነገሩን እንደው አያምልጠኝ ብዬ ነው እንጂ ለምን አላካፍልም ብዬ ነው እንጂ ደግሞ ወዲያው ልሰራም እንደዚህ ከእናንተ ጋር ላወራ ማሰብኩኝ፣ ግን ጊዜ አጣው። ቢዚ ሆንኩ በጣም። የረመዳን ስራ ራሱ ቢዚ ያደርጋል። እነዚህ ጽዳት ምናምን የነሱ ቆሻሻ ማንሳት ራሱ ቢዚ አድርጎኛል የእውነት እናላችኋለሁ። እንቁላል በድንች ልሰራ ማለት ስጠብስ ግን አላሳየኋችሁም። እጠብሳለሁ አሁን ትንሽ ሰዓት በኋላ ልጆቹ ከትምህርት ቤት ሊመጡ ሲሉ ይኸው እንደዚህ ነው እንቁላል ድንች በእንቁላል የሚሰራው እንደዚህ ነው እኛ ቤት። እንደዚህ አድርጌ ላሳያችሁ መሰለኝ። ምንም አልተመቸኝም። አያችሁ ትንጥዬ እንደ ማስቲካ ነው እንደ ዳቦ ቆሎ የምታክል እንደዚህ ይቆራረጣል። ከዛ ድንች እንቁላል ከዛ ይሰበርና ከዛ መጀመሪያ ይሄ በዘይት ይጠበሳል፣ እንደ ቺፕስ ይጠበሳል። ከዛ ይወጣል። ከወጣ በኋላ ደግሞ እንቁላል ይጠበሳል። ብዙ እንቁላል ሳይበስል እየበሰለ እያለ በስሎ ሳይጨርስ ይሄን ደግሞ ድንቹ አናቱ ላይ ይጨመራል። ከዛ ካቻፕ ምናምን ማይኖዝም አድርጎታል መሰለኝ። ካቻፕ አድርጎ ምናምን ይበሉታል። እኔ ግን ብዙም አልወደድኩትም። እኔ እንቁላሏን ብቻዋን ጠብሶ ማብላት ነው የምወደው። በድንች እንኳን ብዙም አልወድም። ግን ያው ምንም ማድረግ ስለማልችል የእነሱ ቤት ነው እንደመረጥኩ እንደፈለኩ መብላትም። ደግሞ እነሱ ሰርቶ ሌላ አልወድም ብዬ ልብላ እንዴ? ኧረ ስራም አላጣውም። አብሬያቸው ዝም ብዬ እበላለሁ። ልዩነት የለው። ይሄን ያህል ዋው የሚባል ምግብ አይደለም። ለነገራችን ላይ ዝም ብሎ ነው ሻይ የቀዘቀዘች እና ይሄን በቃ ማጥበስ ነው የሚቀረኝ። በጣም እወዳችኋለሁ። ሰብስክራይብ አድርጉኝ ውዶችዬ፣ አበረታቱኝ። ደግሞ እግዚአብሔር ሲፈቅድ አንድ ቀን ሲመቸል እመጣለሁ። አሁን በጣም ቀውጢ ስራ ወቅት ነው፣ ያጠፋል ይሄ ወቅት። አሁን ረመዳን ወቅት እንኳን ዩቲዩብ ላይ ሰርተን ቪዲዮ ልንፖስት ይቅርና ከባድ ነው። ብቻ ላሳያችሁ አመጣኝ። እንደዚህ ነው። ገና ብዙ ከትፋለሁ። ያው ሰዓት ስለምወስድ ነው እንጂ ገና ይሄ ሁሉ ከትፋለሁ። አያችሁ፣ ግብዳ የሚያክል ድንች እላችኋለሁ። በጣም ነው የምወዳችሁ። ሰብስክራይብ አድርጉኝ፣ አበረታቱኝ የኔ ቆንጆች። በጣም አመሰግናለሁ። ደግሞ በቆንጆ ነገር እንገናኛለን እና ኢትዮጵያ ለማሄድ ያማረው እስቲ በኮመንት ያሳውቀኝ። ለኢትዮጵያ ሂጂ ይለኛል ልቤ ዝም ብሎ። ምን እንደሚሻለኝ አላውቅም። ልክ እንደሞላለት ሰው በቃ ፉል አድርጌ በቃ ቤት ሰርቼ ቤት ውስጥ እቃ ሞልቼ በቃ የሆነ የምሰራ ነገር አዘጋጅቼ የሆነ ሱቅም ይሁን ቡቲክም ነገር እንደከፈተ ሰው በቃ እንዳዘጋጀ ሰው በቃ የሆነ ምን መንፈስ እንደሆነ አላውቅም። እናንተ ሂጂ ነው የሚለኝ እንዴ? አሁን እኮ እዛ ሲሄድ ደግሞ ሂጂ ከዚህ ኢትዮጵያ ውጭ ሊለኝ እኮ ነው እግዚአብሔርን። ይሄ የተረገመ መንፈስ ምንም ሳይኖረኝ ሂጂ የሚለኝስ እንዴ? ኧረ ጋይስ እኔ አልገባኝም የእውነት። እና እየበላችሁ የቅድሙ ምግብ ገና ቁርሱ አላለቀም። ዋይ ጠባለ። እና ራሳችሁን ጠብቁ። እየተራባችሁ ምግብ ምንድነው ስራ አትስሩ። ልክ እንደኔ እየጎረሳችሁ እየበላችሁም ቢሆን ስሩ። የእነሱ ስራ እንደሆነ አያልቅም። ያችኋለሁ። በጣም ወዳችኋለሁ። ባይ። መልካም ቆያ